አዲስ ኮሌጅ በአማረ ግቢያችንና በተዋቡ የመማሪያ ክፍሎቻችን በማስተማር ችሎታቸው አንቱ በተባሉ በሳል መምህራንና በተሟላ ወርክሾፕ እነሆ ህልሞን ልናስጨብጦ ተዘጋጅተናል። በማስተርስ መርሃ ግብር በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ አርባን ፕላኒንግ ኤንድ ሰስቴናብል ዴቨሎፕመንት፣ በዲግሪ መርሃ ግብሮቻችን በአርኪቴክቸር ኤንድ አርባን ፕላኒንግ፣ በኮንስትራክሽን ቴክኖሎጂ ኤንድ ማኔጅመንት፣ በሲቪል ኢንጂነሪንግ፣ በኦቶሞቲቭ ቴክኖሎጂ ኤንድ ቬሂክል ማኔጅመንት፣ በቢዝነስ፣ በአካውንቲንግ ኤንድ ፋይናንስ ብቁ ስናደርጎ በቲቪቲ ፕሮግራሞችም ለማስተማር ተዘጋጅተን እየጠበቅነው ነው። አድራሻችን ምስራቅ ፖሊቴክኒክ ኮሌጅ ፊት ለፊት። ሰላም እንዴት ናችሁ? ቃል ኪዳን ደበበ ነኝ። የሀፍላ ፍቅር የሚለቀቅበት ልዩ ሲኒማ ኦፊሻል ፔጃችን ነው። ሰብስክራይብ አድርጉ። አይዞሽ፣ በጣም ተጎዳሽ? አይታየም እንዴ? ደሜ በሷል እኮ። ቆይ ግን ማን ነው? አላውቀውም። በእናትህ ነው እንደምርዳኝ። በቃ እሺ፣ ተረጋጊ። አንቺ ደምሽን ተረጋጊበት። የሆነ ጸጋ፣ ማን ነው ከኔ እጅ ሊያስጥልሽ እየሞከረ ያለው? ይህንን ጉድማ በደንብ አድርጌ ማየት አለብኝ። እና ሁሌም ይደበድቡኛል እያልሽ ነው? አዎ፣ በተደጋጋሚ እንደዚህ እያደረጉኝ ተሰቃይቻለሁ። ቆይ እየተጣላሹ ሰው አለ እንዴ? ያው በህይወት ስትኖር አለመግባባቶች ሊኖሩ ይችላሉ፣ ግን በፍጹም ለዚህ ደረጃ የሚያደርስ አይደለም። ለማንኛውም አንቺ ተረጋጊ። እሺ እረጋጋለሁ። ግን የመታኝን ሰው አይተኸዋል እንዴ? እኔ እንጂ አላየሁትም። ማለቴ ሙሉ ልብሱ ጥቁር በጥቁር ነው፣ ፊቱ ላይም ጥቁር ጭንብል ነው ያደረገው እና በስተክል አላየሁትም። እሺ ማን ነው? ወይ ደግሞ ማለት ትሆን ትችላለች። እኔ እንጃ፣ ሲመስለኝ ግን የሆነ ነገሯ ሴት ትመስለኛለች። እርግጠኛ ነህ? እርግጠኛ እንኳን አይደለሁም። ልክ ነህ። ለነገሩ አንድን የምጠረጥራት ልጅ አለች። ማናት? እሱ ይቅርብ። አሁንስ ተሰቃየሁ። ሁሌ እንደዚህ የሚደበድቡኝ ከሆነ ትምህርቴን እንዴት ነው ልማር የምችለው? ቆይ ለምን እንደዚህ የሚቀጠቅጡኝ ከሆነ ትምህርቴን ላቆም እኮ ነው። ለሱ እንኳን አታስቢ። ማለትማ አንቺ ፈቃደኛ ከሆንሽ ሁሌ እዚህ እየጠበቅኩሽ ወደ ቤትሽ ወስድሻለሁ። እርግጠኛ ነህ? አዎ። ግን ለምን ልትረዳኝ ፈለግ? ምክንያቱም እኔም ታናሽ እህት አለችኝ። ይህ ነገር የተፈጠረው ታናሽ እህቴ ላይ ቢሆን ኖሮ ተመሳሳይ ነገር ነበር የማደርገው። የምር አንተ መልካም ሰው ነህ። አቤል እባላለሁ። ጸጋ። እሺ፣ እኔ ዛሬ ስራዬን መጀመር እፈልጋለሁ። ስለዚህ ሰፈርሽን ልታሳይኝ ትችላለሽ? እሺ፣ ይኸው በዚህ ካለች። እሺ።
እንዴት ነሽ ሀኒቾ? እኔ ደህና ነኝ። እንዴት ነህ? ሀኒቾ በጣም ጨንቆኛል። እቴቴን አሳከምካት እንዴ? ወይ ማሳከም ብቻ ሐኪም ቤት አልሄድም ብለህ እንዳየው። ሀኒቾ ባይገርምሽ ያላደረኩት ነገር የለም፣ ግን ልትሰማኝ ፈቃደኛ አይደለችም። እንዴ ቆይ ለምንድን ነው መሄድ ያልፈለገችው? አሁንስ እኔ ምንም ሊገባኝ አልቻለም። አሁንም ወገቤን ነው የምትለው? በቃ ማታ ማታ እንቅልፍ የሚባል ነገር የላትም። አንዴ ወገቤን፣ አንዴ ደግሞ ጎኔን እያለች እየተጨነቀች ነው የምታድረው። ምናልባት እኮ እቴቴ መሄድ ያልፈለገችውን ገንዘብ ስለሌላት ሊሆን ይችላል። አይመስለኝም ባክሽ። በእናትህ ብሩኬ እምቢ እንዳትለኝ። እህቴ ሰሞኑን የላከችው ገንዘብ እኔ ጋር አለ። እሱን ወስደን እናሳክማት። ሀኒቾ ችግሩ እኮ የብር አይደለም። እና ምንድን ነው? እማዬ በጣም ግትር ናት። ይሻለኛል ይተወኛል እያለች ድርቅ ነው የምትለው። እሷ እኮ እንደዛ የምትሆነው ለቤተሰባችሁ በማሰብ ገንዘብ ላለማውጣት ነው። በእናትሽ ሀኒቾ አብረን እንሂድና ተቆጫት እሺ? እኔ ብላት በሰራት ምንም እሺ ልትለኝ አልቻለችም። እሺ እቆጣታለሁ፣ ግን ቆይ ጋሼ ምን እያሉ ነው? የእሱን ነገር ባክሽ ታውቂው የለ። ብቻ መጠጥ ጀመሩ እንደማትለኝ ተስፋ አደርጋለሁ። አረ እንደዛ አይደለም። ብሩኬ ግን መቼ ነው የእሳቸው ነገር የሚጠምር? ለማንኛውም እሺ ተነስ እንሂድ። ሶሪ ቆይ ምን ሆነሽ ነው? ምን ማለት ነው? እሺ ግን አንድ ነገር ወቂ። ምንድነው እሱ? አንቺ ራስሽን ከምታውቂው በላይ እኔ አንቺን በደንብ አድርጌ ያቅሻለሁ። ምን ማለት ነው ደግሞ ይሄ? እናማ መናገር አልፈለግሽም እንጂ የሆነ የሆንሽ ነገር እንዳለ ግልጽ ነው። ልክ ነሽ። የሆነ የሆንኩት ነገርማ አለ። ልገምት ይቻላል? አይ እንደውም ይቅርብኝ። ለምንድን ነው የሚቀርብሽ? አይምሮ ውስጥ የመጣውን ሀሳብ ብነግርሽ ልንጣላ እንችላለን። ንገሪኝ። እሺ አንጣላ። እርግጠኛ ነሽ? አዎ እርግጠኛ ነኝ። እኔማ እኮ ስለ ቅዱስ እያሰብሽ ከሆነ ብዬ ነው። ምን እንዴ? ላንጣላ እኮ ተስማምተናል አይደል እንዴ? ቆይ እንዴት እንደሱ አሰብሽ? አንቺ አልታወቀሽም ነው እንጂ ቀረቤታችሁ እኮ ከልክ አልፏል። ምን ማለት ነው? ብዙ ጊዜሽን እኮ ከሱ ጋር ነው የምታሳልፊው። እሺ በዛ ላይ አንቺም ከመጠን በላይ ታስቢለታለሽ፣ እሱም ያስብልሻል። በቃ አለ አይደል መስዋዕትነት እስከ መክፈል ድረስ። እና ምን ለማለት እየሞከርሽ ነው? አይ እኔማ ያው ሳታውቁት እየተፋቀራችሁ ከሆነ ብዬ ጠርጥሬ ነው አይደል? እኔ ምለው ግን ግምቴ ትክክል ነው አይደል? አውቅሻለሁ ብለሻል ነበር። እና ምታቂኝ ከሆነ የዙፋኔን ፍቅር ወደ ኋላ ትታ ቅዱስን ታፈቅሯለሽ ብለሽ እንዴት አሰብሽ? ምን ላድርግ? እኔም እኮ ግራ ገብቶኝ ነው። እውነቱን ለመናገር ከቅዱሴ ጋር ሰሆን ነጻነት ይሰማኛል። እብደቱን ደግሞ ወድለታለሁ። ቢያንስ ከዙፋኔ በኋላ ደግሞ ሰው መቅረብ እንደምችል፣ ሰው መልመድ እንደምችል አይቼበታለሁ። እንዴ ታዲያ ይሄን ስሜት ምን ልንለው እንችላለን? ፍቅር እንዳልሆነ እርግጠኛ ነኝ። እሺ አንቺ አላፈቀርሽውም እንበል። እሱም አላፈቀረኝም። ቆይ እንዴት እርግጠኛ ሆንሽ? ያልዳነ ቁስል ስላለበት። ፍቅረኛው ክዳው ነው አይደለም? እና ታዲያ ምንድነው? ሞቷበት። ምን አየሽ ይዋን፣ ሁሉም ሰው በውስጡ መናገር የማይፈልገው ህመም አለ የሚባለው ለዚህ ነው። ቆይ እንዴት? እሱ ታሪኩ ብዙ ነው። ለማንኛውም በቃ አሁን እንሂድ። እሰይ ቤዚ ግን ምን አለ ስልኩን አንስተሻለሽበት ሁኔታ ተነግረሽኝ ከጭንቀት ብገላገል።
ቤዚ በእናትሽ በጭንቅል ለሞተብሽ ነው አውቃለሁ። የማየውን ስህተት ሰርቼ ችግር ላይ ጥዬሻለሁ። ግን በእናትሽ ቢያንስ ያለሽበት ሁኔታ ሳውቂ። ያሬድ ቆይ ግን ምን ባደርግህ ነው የምትተወኝ? ወይ ሲነግሩህ አሰማ ወይ ያለሁበት ስቃይ ገብቶ ከህይወት ያትወጣ። እሱ ምን አይጣጣ ውስጥ ነው የገባሁት? ማን ነው መጣው? በቃ አሁን ደርሰናል። እሺ ሰፈር እና ሙሉ በሙሉ ተረጋግተሻል? አዎ በጣም ተረጋግቻለሁ። ቆይ ግን አፍንጫሽስ? ደህና ነኝ፣ መድማቱን ትቷል። ግን ይሄን ነገር እንዴት ለፖሊስ ለማመልከት አልሞከርሽም? ባመለክትስ ማንነቱን እስካላወቅኩ ድረስ ፖሊስ ቀኑን ሙሉ ከኔ ጋር ሲዞር አይውል። እሱ እንኳን ልክ ነሽ። እንደውም መቴ ደወለች። አሀ እሷን ለማግኘት እየሄድክ ነው ለካን ያስተጓጎልኩክ። እንደዛ ነገር በቃ ከዚህ በላይ አታስጠብቃት። እኔም ሰፈሬ ስለደረስኩ ከዚህ በኋላ አልፈራም። እርግጠኛ ነሽ? አዎ እርግጠኛ ነኝ። በቃ እንደዛ ከሆነ ነገ ስመጣ እንድደውልልሽ ስልክሽን ጻፊልኝ። ገናውን ስልክ መለወጥ ጀመራችሁ ማለት ከዚህ በፊት አትተዋወቁም ማለት ነው። በቃ ነገ ደውልልሻለሁ። እሺ እጠብቃለሁ። የኔ ወንድም ያቀፍከው ሰው ሳይሆን ሰይጣን መሆኑን ማን በነገረ? ሄለን ወይ ግን እንዴት መጣሽ? እንዲሁ ላገኝሽ ምነው ችግር አለ? ያሬድ ልኮሽ ነው አይደለ? ኧረ እንደሱ አይደለም። ብቻ እንዳምንሽ ፈልገሽ እንዳይሆን። ወይኔ ቤዛሙጅ እንደሱ አይደለም አልኩሽ እኮ። ከሆነ ጥሩ። ግን እሱም ቹቹን በጣም ተጨንቋል። ቤዚ ቢያንስ የቹቻን ስልክ ለምን አታነሽ? ምን ላድርግ ሄለን? እኔም እኮ ቢጨንቀኝ ነው ወድጄ ነው እንዴ? እሱም አይገባኛል። እኔ የምልሽ ቆይ ማሚ እንዴት ጨከነችብሽ? እባክሽ እሷ ትክክል ናት። ሁሉም ነገር የኔ ጥፋት። ወይኔ ቤዛ ደግሞ ጀመረሽ። ቆይ ሁሉ ነገር የተፈጠረው ያሬድ ደፍሮ እዚህ ቤት መምጣቱና ማዘር ሊሸውዳት በመሞከሩ አይደል እንዴ? ቢሆንም ራሴንም እናቴንም ያስደፈርኩት ነው ራሴ ነኝ። ወይኔ አንቺ ልጅ ቆይ ምኑን ከምኑ ነው የምታገናኘው? እንዴት? ራሴንም እናቴንም ያስደፈርኩት እኔ ነኝ እያልሽኝ አይደል እንዴ? ታዲያ አስከብረሻል እያልሽኝ ነው? እንደሱ ሳይሆን አለ አይደል? ይኸውልሽ ቤዚ ያሬድ እኮ ይሄን ሁሉ ነገር ያደረገው ለአንቺ ነገሮችን ያቀለለ መስሎ ስለተሰማው እኮ ቤቴ ድረስ በመምጣት። እሱ እኮ መጥፎ ሰው እንዳልሆነ ቀስ ብሎ ለማሚ ማሳየት ፈልጎ ነው። ቆይ ይሄንን ሁሉ ነገር ስዶልች ውለሽ ነው መተሽ ያሬድ ምንም አላለኝም ያሬድ አላከኝም ምናምን የምትይው? ኧረ አይደለም፣ ያው ከቹቹ ጋር ስናወራበት ስለነበረ ነው። ቆይ እሺ ግን እሱ ደህና ነው? ደህና ነው። ማሚ የገረፈችው ቦታ በጣም ተጎድቷል እንዴ? አይመስለኝም። እንዴት አወቅሽ? እሱ ከራሱ ህመም በላይ የአንቺ ነገር ነው ያስጨነቀው። ቤቲ አንቺ እንዴት ነሽ? ሄለን አገራረፏን እኮ ስላላየሽ ነው። በጣም ነበር የሚያመው። እሺ እሺ አንተ ግን የምነግርህ ነገር በሙሉ ለምንድን ነው የማትረዳው? ደግሞ ምን አደረገ? ወንድሜ እኮ ሁሉም ነገር ነግሮኛል። ምንድን ነው የነገረሽ? ትናንትና ሄደህ እንዳገኘኸው ነው። እና ምን ችግር አለው? ዩሲ ወንድሜ ዲስሪስፔክት አደርገዋለህ ማለት እኮ ነው። ምን ማለት ነው እንዴ? ግልጽ እኮ ነው። ወንድሜን ሄደህ የማግኘት ድፍረት እንኳን ካገኘህ ዲስሪስፔክት አደርገዋለህ ማለት ነው። አንቺ የምትረጂው እንደዛ ነው? አዎ እንደዛ ነው የምረዳው። እንዴ ሶሲ ምን ሆናችሁ? ጎሽ ዩቢ እንኳን ደህና መጣሽ። ቆይ ምንድነው ነገሩ? ይኸውልሽ ይሄ ልጅ እኔ የምነግረውን ነገር ምንም እየሰማኝ አይደለም ያለው። ቆይ ምንድነው አልሰማም ያለሽ? ተወኝ በቃ የኔና አንተ ነገር አብቅቶለታል። እኔ ከዚህ በኋላ አላፈቅርህም ስለው ምን ቢያደርግ ጥሩ ነው? ምን አደረገ? ወንድሜ ዲስሪስፔክት አደረገው። ምን? አይገርምሽም? ይሆን አልገባኝም። ቆይ ምን ቢያደርግ ነው ዲስሪስፔክት ያደረከው?
እሱን እራሱ ቢነግርሽ ነው የሚሻለው። ቆይ ዴቭ ምን ብለኸው ነው? ምንም የተለየ ነገር አላልኩትም። እርግጥ ነው በዚህ እድሜያችን ፍቅር መጀመራችን ትክክል አይደለም፣ ግን አሁን ላይ እኛን ተለያዩ ማለት እኛን ከማሰቃየት ውጪ ምንም ፋይዳ የለውም ብዬ ነገርኩት። ዩሲ ይሁን ድፍረቱ። ይሄ እኮ ትክክለኛ ነገር ነው እንጂ ድፍረት አይደለም። አሁን አትከራከሪ፣ የምነግርህን ነገር ልብ ብለህ ስማ። እሺ ምንድነው የምሰማሽ? ከዚህ በኋላ ተሳስተህም ቢሆን እኔም ወንድሜ ማጠገብ እንዳትደርስ። ለምን? ምክንያቱም የኔና ያንተ ነገር ከዚህ በኋላ ስላበቃለት። እርግጠኛ ነሽ? አዎ እርግጠኛ ነኝ። ተይ ሶሲ ተረጋጊ፣ በኋላ ይሄ ነገር በጣም ይቆጭሻል። ምንም የሚቆጨኝ ነገር የለም። ሲጀመር ከሱ ጋር ሆኜ ምን አተረፍኩና ነው? ያተረፍኩት ንጭንጭና ንትርክ ብቻ ነው። ኧረ ወንድሜ ትክክል ነው። ከዚህ በኋላ ፍቅር የሚባል ነገር አያስፈልገኝም። ዩይ በጣም ይቅርታ ጄሪ ያቻውት ነው ማናገራት ነገር ስላለ ነው ልጅ እንዴ ሶሲ ተረጋጊ። ቆይ ምንድነው የሚያስጨውሽ? አታዩም እንዴ እኔን ለማስቀናት እንዴት እንደሚያደርገው? ቆይ አንቺ ራሱ ለምን ትቀኛለሽ? ለምንድን ነው የማልቀናው? ዴቪዬ እኮ ነው። ቢሆንም ብሬክ አፕ እንዳደረጋችሁ ተናግረሻል አይደለ? ቆይ አንቺ ልጅ ምንድነው አላማሽ? ደግሞ እኔ ምን አደረኩኝ? እኔና ሌላ ቀን ብጥስ ብለን እንድንቀር ነው የምትፈልጊው? አይ እኔማ እንደ ድሯችሁ እንድታወሩ ነው የምፈልገው። አይሻታ እቺ ተረገመች እንዴት አይኑን እያየች እንደምታወራው። እንግዲህ ምን ይደረግ፣ ያው እንግዲህ አፈፍ ልታረግብሽ ይሆናል። እንዴ ይሄ የሚሆነው እኔ ሶሲ ሞቺ ነው ቆሜ አንቺ ጀይ አይሱስ ምንድን ነው የሚሻልሽ? እስኪ ናይልሽ የኔ ቆንጆ ናይልሽ ናይ ብቅ በይ ከጎጆ። እስኪ ናይል የኔ ቆንጆ ናይልህ ና ብቅ በይ ከጎጆ። እስኪ ናይልሽ የኔ ቆንጆ ናይ ብቅ በይ ከጎጆ። አንቺ ልጅ ግን አመረሽ። ተመቸ? መመቸትማ ተመችቶኛል። እኔ ግን ሙዚቃውን የጀመርኩት ለጭዌ ነበር። አንተ ለጭዌ ስትጀምረው እኔ አስቀጠልኩታ። አንቺ ልጅ ግን ትውረገረጊው የለ እንዴ? ምን ይሄ መውረግረግ ነው እንዴ? ያውም እንዳረግ ነው እንዴ? ሀረግ ደግሞ ከመቼ ጀምሮ ነው የሚውረገረገው? እኔ እንጃ። እንዴ ምንድነው ፊት? ምን ሆነ? እስኪ ምን ክላም አድርገሽ? አቡሻሙት አሁን እኮ ነው ማስተውለው እኮ ምንድነው? ፎንቃ ይስማማል። ኧረ ጭዌ አንቺ የሌለ ጨዋታ ጨምረሻል አይደል እንዴ? እንግዲህ እኔ ቆይ ፊት አይቶ ተስማምተዋል ማለት ይቻላል እንዴ? አይ ይሄንን ነገር የሚያውቁት ሁሉም ሰዎች አይደሉ። ኧረ እስኪ እነማን ናቸው? ፎንቃ የገባላችሁ ሰዎች ብቻ ናቸው። ኧረ ሄሉ ሙች አልቻልኩሽ። እስኪ በደምብ ክላማርገኝ። እኔስ እንዴት ነኝ? ኧረ ሄሉ፣ ኧረ በጣም ከባድ ጥያቄ ነው የጠየቅሽ። አያ ልዩነታችን እንዴት? የኔ ፎንቃ ዱስ ስለጨመረ ምን እንደሚሰማ አይጠፋኝ። አንተ ግን ትገርማለህ። እንደዛ ከሆነ እኔ አቡሻ አይቼ እነግርሻለሁ። እስኪ ነይ አስቀርብም። አረረረረ ጭራሽ አገጭ ላገጭ ማውራት ጀመራችሁ። እሺ ምን ልትል ነው? ምን አወራለሁ? ቆይ አገጯን እንደዚህ ግጥም አድርገህ ይዘህ ምን ልታወራ ነበር? አንተ ያማል እንዴ? ምን ወደርኩት? ደግሞ ትቆናጠጣለህ እንዴ? ምንም ሁኔታ አላማረኛ። ቆይ የኔ ትርትር ምን ሊያደርግሽ ነበር? ቆይ የኔ ትርትር ስትል ሰማው ልበል? አዎ ብያለሁ። ትሰማለህ ቦቼ? እኔ እንደሚኪ ቀልድ አላውቅም። እሺ ሄሉን የኔ ትርትር ማለት የምችለው እኔ ብቻ ነኝ። እሺ እቺን ይወዳል ቦቸራ። ብቻ ማስጠንቀቂያ እየሰጠኛለሁ ለኔ ባልሆነ። አዎ ላንተ ነው ማስጠንቀቂያ የምሰጥህ። አየሽ አይደል? አየሽ በወንድማማቾች መሀል ገብተሽ ምን እንዳደረግሽ? እንዴ ቦቼ ቆይ እኔ ምን አጠፋሁ እንዴ? ከአንቺ ጋር እኮ ማስቲሽ ሙድ ከመጀመሩ በፊት የሱ የሆነ ሁሉ የኔ የሆነ ሁሉ እኮ የሱ ነበር። ታዲያ አንቺ ስመጭ እኮ የሱ የሆነውን ሁሉ ይከለክለኝ ጀመረ የኔ እንዳይሆን። ሴጣን ሰማለህ? እኔ ከለከልኩ የትርትሬን ጉዳይ ብቻ ነው። እሺ ኧረ እባክህ የሚኪ ፒያር የኔም ፒያር ናት። የቀስቴ ፎንቃ ደግሞ ለኔም ፎንቃ ነች። አንተ ጋር ሲሆን ምንም የሚቀየር ነገር የለም። እና አንተም ትርትር የኔም ትርትር ነች። ገባ? አንቺ ግን አስይበት። ይሄ ልጅ አሟል እንዴ? እንደዚህ ነበራችሁ አይደል? ከጀመራችሁበት ቀጥሉሽ አቋረጥኳችሁ። አንቺ ግን አስይበት። ይሄ ልጅ ጤነኛ አይደለም። ህፃን ቂርቆስን ጤነኛ አይደለም። ወይ ወቸራ ወይ ወቸራ
እባክህን ብሩኬ እንደዚህ አትዘን። አንቺ ወድጄ እኮ አይደለም ቢጨንቀኝ እኮ። እሱማ ይገባኛል ብሩኬ፣ ግን እርግጠኛ ነኝ እቴቴ ዛሬ ሐኪም ቤት ሄዳ ትታከማለች። በምን እርግጠኛ ልትሆኝ ይችላል? ምክንያቱም አንተ ትናንትና ከብቶ በረንዳ ላይ በወጣበት ሰዓት ላይ ለእኔ አንድ ነገር ቃል ገብታልኝ ነበር። ምን አይነት ቃል? ውሻዬ ሞት ሐኪም ቤት ሄጄ እታከማለሁ፣ ብቻ አንቺ እሱን አረጋጊ ብላ ቃል ገብታልኛለች። ታዲያ ይህን ነገር ለምን አልነገርሽኝ? ምክንያቱም ይሄንን ነገር ብነግርህ ከትምህርት ቤት እንደምትቀር አውቃለች። ስለዚህ እንዳልነግር አስጠንቅቃኝ ነው። አንቺም ትክክል አይደለሽ እንዴ። ለምን ብትነግሪኝ ጥሩ ነበር። አሁንም ቢሆን እኮ ማንም አብሯት አይሆንም። ለሱ ደግሞ አታስብ። እንዴት? ጋሻ አብሯት እንደሚሆኑ ነግረውኛል። እርግጠኛ ነሽ አንቺ? አዎ እርግጠኛ ነኝ። እዮሲ ምን ሆነህ ነው እንደዚህ የተከስከው? የሆነ ነገር እኮ እያሰብኩኝ ነው። ምንድን ነው እሱ? የእልህ መጋዝ ውስጤን ቁርጥ ሲያደርጉ እየታወቀኝ ነው። የምን እልህ? ከሄቨን ጋር የገባሁት እልህ ነዋ። እንዴ ከሄቨን ጋር ደግሞ የምን እልህ ውስጥ ነው የገባው? አንተ ባገኘኋት ቁጥር የምትናገረው ነገር ውስጥ ላይ ቁርጥማት የሚለቅ ነው። ታዲያ ለቁርጥማት መድኃኒቱ እኮ እልህ አይደለም። እና ምንድን ነው? ይኸውልህ እሾህን በእሾህ እንደሚባለው ቁርጥማት የያዛቸውም ሰዎች በቀዝቃዛ ውሃ ሲታጠቡ ያለ እናማ ቁርጥማት ለሚያስነሳው ንግግሯ አንተም ቁርጥማት እንዲይዛት ማድረግ ነው ያለብህ እንጂ እልህ ውስጥ መግባትህ ሳታስበው የግንኙነታችሁን መሪ ወደ ሌላ ዳይሬክሽን እንዲወስድብህ ያደርገዋል። ወደ ምን ዳይሬክሽን ነው? ምናልባት ወደ ፍቅር። እኔ ዮሲያስ ነኝ ከሷ ፍቅር የሚይዘኝ? ዮሲ አትሸወድ። ማለት በፍቅር ለመያዝ የመጀመሪያው ነገር ምን እንደሆነ ታውቃለህ? ምንድን ነው እሱ? እኔ ፍቅር አይዘኝም የሚለው አባባል ራሱ በራሱ ወደ ፍቅር የሚገፋ ነገር ነው። እና ሄቨን ንግግሯ እየጎዳ ከሆነ ከሷ የተሻለውን አሳያት። እመነኝ፣ ያኔ አንገቷን ትደፋለች። እና ከምን ልጀምር? በነገራችን ላይ መጽሐፍ የሚያነቡ ሰዎችን በቀላሉ መርታታችን። ስለዚህ ቆም ብለህ ማሰብ አለብህ። እኔ የሚመስለኝ እንደዛ ነው። አንተ ልጅ ግን ሳታስበው አሪፍ ነገር ነው ያነሳው። ይህች እንግዲህ ጀመረ ነው። ምን ሆንክ ደግሞ? ሰው ከአንተ የተሻለ ሀሳብ ሲያነሳ ማራከስ ትወዳለህ። ምን አድርጌ ነው ያራከስኩት ደግሞ? ሳታስበው ጥሩ ሀሳብ አመጣ ማለት በራሱ ማራከስ ነው። እና ብቻ ልትበሳጭ እንዳይሆን። እንዴ ለምን አልበሳጭም? ይኸውልህ ለሀይሚ እንዳልናገርልህ። ሀይሚ ስሟን አታንሳ አላልኩህም እንዴ? እሺ በቃ አላነሳም፣ ግን ጸድ ያሰማል። በዚህ ወይኔ በጋሽ ሞት እንደዚህ ታውሪኛለሽ ብዬ በፍጹም አልጠበኩም ነበር። እንዴት እንደዛ አልክ? ምክንያቱም በዚህ የሰራው ስህተት ትልቅ ስለሆነ በፍጹም ታናግሪኛለሽ ብዬ አልጠበኩም ነበር። እሱማ በጣም ትልቅ ጥፋት ነው ያጠፋው። ለዛም ነው እኔ ትናንትና ከትምህርት ቤት የቀረሁት። እንዴት? ምናልባት እኔ ትናንት በነበርኩበት ስሜት ትምህርት ቤት በመጣ ኖሮ እንዳትነሳ አድርጌ ልሰብሮ ይችል ነበር። ለዛ ነው የቀረሁት። ግን እኮ በዚህ ከትምህርት ቤት ስትቀሪና ስልክ አላነሳ ስትይኝ በጣም ተጨንቄ ነው። ያሬድ መቼም ወድጄ እንዳልሆነ ይገባሃል አይደል? ልክ ነሽ። እና ደህና ነሽ? አይደለሁም። እስኪ ንገሪኝ፣ ምን እንደሚሰማሽ? እንጃ ብቻ ብዙ ነገር እኮ በዚህ ለእኔ ንገሪኝ፣ ቀለል ይልሻል። ጥፋተኝነት፣ ጸጸት፣ ቁጭት፣ ራስን መጥላት፣ ብቻ ብዙ ነገር ብዙ ነገር። ለዚህ ሁላ ተጠያቂ ሆነ የሚሄድል አይደለም፣ እኔው ራሴ ነኝ። እንዴትሽ? የነበረኝ በራስ መተማመን ከልክ ያለፈ ሆነና ማልወጣ ዘግት ውስጥ ከተተኝ። አልገባኝም። ትዝ ይልሃል ያኔ እኔ እናንተ ልህ ስንጋባ? እሱን ቀንማ እንዴት ረሳዋለሁ? ያኔ በጣም በራስ መተማመን ነበረኝ፣ በጣም። እናም ካንተ ፍቅር እንደማይዘኝ በጣም እርግጠኛ ነበርኩ። ግን ተሳስቻለሁ። ግን እኮ በዛ ሰዓት ያንን ያደረግሽው በራስሽ በጣም ስለምትተማመኝ ነበር። ግን የፈለገ ነገር ቢሆን ህይወትን አደጋ ላይ በሚጥል ነገር መቆመር ዋጋ እንደሚያስከፍል አልገባኝም ነበር። በዚህ በቃ በእናትሽ ይቅርታ አድርጊልኝ። ያሬድ በእናቴ የባሰ እንደዚህ ያልክ ራሴን እንደወቅስ አታድርገኝ። ግን እኮ በዚህ
እዚህ ነገር ውስጥ የገባሽው በእኔ ድርቅና ነው። ታናሽ እህት ብትኖረኝ ምን ብዬ መክራት እንደነበር ታውቃለህ? ምን ብለሽ ትመክራት ነበር? ህይወትሽን ከሸንጋይ አንደበቶችና ራስሽን ደግሞ ከእልህኝነት ጠብቂው እላት ነበር። እንዴ ቤዚ፣ እኔ እንደ ሸንጋይ ነው የምትይኝ? አንተ ሸንጋይ እንዳልሆንክ ከድሮ ጀምሬ ነበር የማውቀው። እና ታዲያ? እናማ በቃ እሱም ሸንጋይ ካልሆነ እኔም ደግሞ ይህን ያህል በራስ መተማመን ካለኝ ምንም ነገር አይፈጠርም ብዬ ነበር እዚህ ሁሉ ነገር ውስጥ የገባሁት። ስለዚህ የራሴን ለኝነት ዋጋ አስከፍሎኛል እያልሽ? በትክክል። ምናልባት አንተ ያኔ የለህ ስትገባኝ እኔ ሁሉንም ነገር ዝም ብዬ በዘዴ ባልፍህ ኖሮ የሁሉ ጣጣ ውስጥ አልገባም ነበር። ወይኔ በጋሽ ሞት፣ ምንድን ነው ያደረኩት? ታውቃለህ ያሬድ፣ ማሚ እኮ እስካሁን እያናገረችኝ አይደለም። እየመረሽ ነው ቤዚ? አዎ የምሬን ነው ቤዚዬ። እኔ ልጄ ብላ ከጠራችኝ ራሱ ይኸው ዛሬ ድፍን 3 ቀን ሊሞላኝ ነው። ቤዚ በእናትሽ ተረጋጊ፣ አታልቅሽ። ያሬድ ምን ላድርግ? ወልጄ እኮ አይደለም ከእናቴ ጋር አንድ ቤት ውስጥ እየኖርን ሳቋ ናፈቀኝ። ምድር ላይ ያለችኝ እሷ ብቻ ነበረች፣ ግን እሷንም ልብ ሰበርኩት። ቆሻውን ምን እናድርግ? ወይ እግራችሁ ስር ወድቄ ይቅርታ ልጠይቃችሁ እንዴ? በፍጹም ያሬድ፣ በፍጹም እንደዛ እንዳታደርግ። አንተ ይህንን አደረግክ ማለት ጭራሽ ነው ነገሮችን ይለ የሚብሱብኝ። ታዲያ እንደዚህ እስከ መቼ ነው የሚቀጥለው? አላውቅም። ምናልባት ማሚን እንዴቷ እስኪበርድላት ድረስ። ግን ቶሎ የሚበርድላችሁ ይመስልሻል? እንጃ፣ ግን ያ ሁሉ በጣም በዛ። አብረን ቤት ውስጥ እያለን ሳቋ፣ ጨዋታዋ ናፈቀኝ። ያሬድ ማሚ ናፈቀች። በዚህ በእናትሽ ተረጋጊ። ቤቲ እናት፣ ቤቲ እናት፣ ምን ሆነሽ ነው? ቆይ እንደዚህ የምትሆኝ ቤቲ? ቹቻኔ እኮ ድጃለሁ። አውቃለሁ እኮ እናት፣ ግን በቃ እንደዚህ አትሁኚ። ቤቲ በእናትሽ እንደዚህ አትሁኚ። ያሬድ በእናትህ አሁን እኔና ቹቻን ብቻችንን ጥለን ሄድሽ? የምርሽ ነው? አዎ የምሬን ነው። ያሬዶ በቃ አንተ ሂድ እሺ። በኋላ ከዚህ ሙድ ስንወጣ ታገኛታለህ። እሺ ቤዚትዬ እናት፣ ቆይ ለምንድን ነው እንደዚህ እየሆንሽ ያለሽው? ግን ቹቻ ማሚ ናፈቀችኝ። እስካሁን እኮ ምንም እያናገረችኝ አይደለም። ከፋኝ። እሺ እኔ ምን ላድርግ? የኔ እናት እንደ ከፋሽ እኮ አውቃለሁ፣ ግን ደግሞ ተረጋግተን ለሚመጣው ነገር መፍትሄ መፈለግ ነው ያለብን። አይገርምም? ግን አባቴ ያላየውን ደስታ ለእናቴ ያሳያታለሁ፣ አኮራታለሁ ብዬ ነበር ያሰብኩት። ግን እኔ እሷንም አንገቷን አስደፋኋት። ቆይ ግን አንቺ ልጅ ምን ሆነሽ ነው በትንሹም በትልቁም ለተፈጠረው ነገር ራስሽን ብቻ ተጠያቂ የምታረጊው? ቹቻ ብታይ እኮ ቤቱ እንዴት እንደቀዘቀዘ፣ ያ ሲያሻን እንደ እናትና ልጅ ሲያሻን ደግሞ እንደ እህትማማቾች የምንጫወትበት ቤት እንዴት ዝም እንዳለ ብታይ እኮ ሲያስጠላ። ይኸውልሽ የእኔ እናት፣ ማሚ እኮ ተናዳብሽ ነው እንጂ እኮ በአንቺ ጨክናብሽ አይደለም። እሺ ቹቻ ግን እኮ በዚህ ልክ ሆናብኝ አታውቅም። ቤዚትዬ፣ አንቺም እኮ በዚህ ልክ አጥፍተሽ ስለማታውቂ ነው። ያኔ እኮ እልህ ውርርድ ምናምን ብዬ ግትር ባለ ለዚህ ሁሉ ጣጣ ውስጥ አልገባም ነበር። ቤዚትዬ፣ እንኳን ተሳሳትሽ፣ እሺ ዋናው ከስህተትሽ መማርሽ ነው። ቹቹ አሁን እኮ ማስተካከል የማልችለው ስህተት ስለሆነብኝ ነው ግራ የገባኝ። ቆይ እንዴት ቤዚቲ? ቹቹ ያሬድን አፍቅሬዋለሁ። በአፌ እንለያየለዋለሁ እንጂ እኮ ልቤ እንደማይችል ያውቀዋል። እሱ እኮ ይገባኛል ቤዚቲ። በዚህ በኩል ደግሞ የእናቴን እናትነት ላለማጣት የግድ ያሬድን መስዋዕት ማድረግ አለብኝ።
በሁለቱ መሀል ሆኜ እኮ ነው የተወጠርኩኝ። ይኸውልሽ ቤዚቲ፣ አንቺ ተረጋጊና ቀስ ብለን ለሚመጣው ነገር መፍትሄ እንፈልጋለን። እሺ በቃ ተረጋጊ። ቆይ ብሩክ፣ ይሄ ጓደኛ ግን ምን አይነት ሰው ነው? ማንን ነው? ዴቭ ተብዬው ነው እኮ። ምን አድርጎሽ? ቆይ እኔ አልፈልግም ብሬክአፕ እናድርግ ያልኩት ወድጄ ነው። ኧረ ሶሲ መጀመሪያ ተረጋጊ። እንዴት ብዬ ልረጋጋ አኒታ? ሁኔታው እኮ ነርቬን እየነካው ነው ያለው። እኮ ምን አድርጎሽ? ወንድሜ መጥቷል፣ ስለዚህ አብረን መተያየት የለብንም እያልኩት አሻፈረኝ ብሎ ከኔ ጋር ሄደ። ከዛ በኋላ ወንድሜ ያዘኝና ሌሊቱን ሙሉ የቁጣ ባስ ያዘንብብኝ እኮ ነው ያደረው። እሱን እኮ ሰምተናል። ዋሪቨር። ቆይ እሺ ታዲያ እሱ ሄዶ ወንድሜ ማናገር ነበረበት? ማ ዴቭ? አሁን ትናንትና ሄዶ አናግሮት ነበር። ቆይ ምን ብሎ አናገረው? ፍቅር ውስጥ አስበን አይደለም የገባ ነው። ስለዚህ አሁን አቁሙ ብትለን እሷም ምንም እንጎዳለን ምናምን ብሎ ነው። አይ ዴቭ ጀግና እኮ ነው። አንተ ብትሆን ግን ፍቅራችንን ለማዳን ስትል ወንድሜን አትጋፈጠውም ነበር። ታያኒቹ ለፍቅራችን ስለ አይደለም ወንድምሽን ምንም ነገር ቢሆን እጋፈጣለሁ። እባክህ አታስመስል። ያን እህቴን ፈርተህ እንዴት ስትሆን እንደነበር የረሳው ለመሰለህ እንዴ? አኒቹ የዛኔ እኮ የፈራሁት እኮ አንቺን ከእህትሽ ጋር ላለመጣለት ስል። እኔ ግን ዴቪ ሶሲን ወንድም በማናገር ውስጥ ያየው ለሱ ያለውን ጥልቅ ፍቅር። ዩሹር አኒታ? አዎ ነው። የኔ ብሩክ ቢሆንማ እንደዛ እንደማደርግ እርግጠኛ ነኝ። ያኔ ጀግና። ይሄን ያክል ነው የምትወደኝ ማለት ነው? ሶሲሙሽ በጣም ነው የሚወድሽ። የኔ ብሩኬ ቢሆን ኖሮ እኮ እንደ ዴቭ አይነት ጀግና ድርጊት አያደርግም ነበር። ወዴት ነው? ዴቭ ጋር ነው። ግን ደግሞ በጣም አናዶኛል። ደግሞ ምን አደረገሽ እንዴ? እኔ ወንድሜን ስለፈራሁት ብሬክአፕ አድርገናል ከማለቴ ያቺን ጄሪ እየጠራ ወደ እሷ ሊደም መሰለክ እና ዝም አልሻት እንዴ? እኔማ አንቺ ጄሪ ብዬ ሳምባ አርቀባት በርግጋ አረጠጠች። አይ ሶሲ ጀግና እኮ ነሽ። በውል ለማንኛውም ሳይረፍድብሽ ወደ ዴቭ ጋር ሂጂ። ሀኒታ ሄጄ ሳናግረው አጉል ነገር ቢለኝ ግን አልፋታም። አታስቢ ሶሲ፣ አንቺ ብቻ አናግሪ እንጂ ዴቭ ጨክኖ ምንም ነገር አይልሽ። ሻውኒት ነው ፈልገው ሆነሽ ግን ምን ይሻላል? ልጁን እኮ ልታሳብደው ነው። አይ ሶሲ እንደው ፈርዶበታል እንግዲህ። ይፈላ ቡና ይጠበስ ቆቀር፣ ይፈላ ቡና ይፈላ ሻይ፣ ይፈላ ሻይ። ና ና ና። አቤት ወንድሜ ብል ታዘዝ። አንተ ልጅ እዚህ ግቢ ቅጥር ምንድን ነው? እቺ እኔ ወዳል ቦቻራ። አንተ ማን ነው የምትሳፈጠው? መሳፈጥ አይደለም። ይልቅ የጠየኩህ መልስልኝ። አንተ ምን አገባህ? ቆይ ትሰማኛለህ? አርፈህ ስራህን ብትሰራ ይሻላል። አላርፍም ካልክ ግን ነገሮችን አቀሳስረህ እንድትባረር ነው የማደርገው። እኮ አንተ ነህ ቦቻራን የምታስባረኝ? አሁን እኔ አንተ ቦቻራን ነው የማስባረር። ቆይ ምን ስለሆንክ ነው አንተ ነህ የምታስባረኝ? ይኸውልህ በጣም ከማይሆኑ ሰዎች ጋር እያየሁ ነው። ቆይ ከማን ጋር የተኝ ነው? ይኸውልህ ከጄሪ ጋር እየሁ ዝም አልኩኝ። ከዛ ከሄርሜላ ጋር እየሁ በቃ ይሄ ልጅ መግባባት ይወዳል አልኩ። አሁን ጭራሽ ከሄቨን ጋር እየሁ። አሁን ይህንንም ጉዳይ ብለህ አቀሳስረህ ልታስባረኝ ምናምን መሆኑ ነው። ይኸውልህ ነገርን የማታቆም ከሆነ እመነኝ አደርገዋለሁ። እሺ ልባረር ችግር የለውም፣ ግን ያኔ ስባረር አንተንም ይዤ ነው መባረር። ማለትማ አንቺ ሰው አያየኝም ብለሽ በቃ በአንተ ቤት ሰው አያይህም። ደግሞ ምን ሳረጋየኝ? ገኒን ይዛ አንቀ ስስማት በቃ አላየሁም። አንተ ገነት ደግሞ ማነች? ለካ አንቺ ሄቨን በሚለው ስሟ ነው የምታውቂው። በግድ ጉሮሮን ይዛ አንቀ እየሳምክ ኧረ ልቀቁኝ ገደለኝ ሳመኝ ስትል እንቅ አድርገህ እየሳምካት አንተ ይህን ጉዳዩን ሄጄ ለአባቷ ብናገር ምን የሚፈጠር ይመስላል? አንተ ልጅ ግን ጤነኛ አይደለም እንዴ? ያማል እንዴ? አዎ ያመኛል። ካልተከባበርን ድብን አድርጎ ያመኛል። እና ልታስፈራራኝ የሞከርክ ነው ማለት ነው? አንተማ ክብር እየሰጠኸኝ እየሾምከኝ እያካብከኝ መሆኑ ይኸውልህ፣ እኔ ምንም የሚቀርብኝ ነገር የለም። እናቴ ጋር ሄጄ እያረስኩ እኖራለሁ። አንተ ግን ትምህርትህን ታጣለህ። እናማ አርፈሽ ቁጭ በይ። ገባሽ? እቺ ወዳ ልጅ ይኸውልሽ፣ እኔ ቦቼክ ስለሚሳፈጠኝ ሰው እንደዚህ ነኝ። እሺ ኧረ እባክህ ሻቲንግ ተዛለቅናታ። ውይ ጸግዬ፣ እኔ እናት ቆይ ምን ሆነሽ ነው? በቃ አሁን በአንቺ ቤት ሙድ መያዝሽ ነው? አረ እንደዛ አይደለም። እንዴት ሰው በተጎዳ ሰው ላይ ሙድ ይይዛል? እኔ ቆንጆ
ቆንጆሽን ሄደሽ የምትፈልጊበት ፈልጊ። ውይ ጸጊዬ፣ ካንቺ የተሻለ ደግሞ ቆንጆ አለ እንዴ? ቹቹ ደሜን አታፊ። ውይ የኔ እናት በጣም ይቅርታ እሺ። የምር ግን ምን ሆነሽ ነው? በጣም እኮ ነው የምታሳዝኙ። የተጋጨ መኪና መስለሻል እኮ። አንቺ ብሽቅ አፍሽን ዝግ ብዬሻለሁ። ግን ጸጊዬ ለምን ንስሓ ገብተሽ አትገላገይም? አሁን ከመንገድ ይዞር በይልኝ። ምን ባልዞር ምን ልታረጊ ነው? ብሽቅ ነሽ። እሺ ብሽቅ። እሰይ እኔ ቹቹሻ ገና ቀጥል ካላረኩሽ ቱ እንዲህ ቀለልሽ? ቀላል ቀለልኩኝ። ወይኔ ጉዴ! ያሬድን እያየሁ ነው። አዎ ምን ሆነ ነው? እኔ እንጃ። ጠብቀኝ እሺ። መጣሁ። ቆይ እንዴ ለምን? እኔ ባናግረው ይሻላል። እርግጠኛ ነህ? እሺ እኔ የምለው ከጊዜ ወደ ጊዜ ሴት ጓደኛ ታፈራለሽ ብዬ ሳስብ፣ አንቺ ግን ወይ ፍንክች ብለሽ ብቻሽን ነው የምትቀመጪው። ብዙ ጓደኛ እኮ ማብዛት ጥሩ አይደለም ባቢ። አይ ለሰው ልጅ መድኃኒቱ ሰው ነው ሲባል አልሰማሽም? አንድ ጓደኛም ቢሆን ብትይዢ ጥሩ ነው። እሱ እንኳን ልክ ብለሃል። እኔም እያሰብኩበት ነው። አንቺ ልጅ ሰዎች በውስጣቸው የያዙትን ሀሳብ የመረዳት ችሎታ አለኝ ልበል? ብቻ እጅን ገምተህ ስለተሳካልህ እንዳይሆን። አረ ይሄ ብቻ አይደለም። ሌላ ምን አለ? ይኸውልሽ ኢዮሲ ራሱ ብቻውን ትክዝ ብሎ ቁጭ ብሎ ያሰበውን ሀሳብ እጄ ገምቼ ተሳክቶልኛል። እንደዛ ከሆነ ሰውን አንብቦ የመረዳት አቅም ከፍ ያለ ነው ማለት ነው። እኔ ብሆን ግን ኢዮሲ ምን ሆኖ ነው የተከዘው ብዬ ልጠይቅ እችል ነበር። እኔ ያልጠየቅኩ ስለሱ ስለማይመለከተኝ ነው። እንዴ የክላስሽ ልጅ አይደል እንዴ? ቢሆንስ? ታዲያ የክላስ ልጅ ማለት እኮ ቤተሰብ ማለት ነው። ስለዚህ አንዳችን ለአንዳችን መተሳሰብ ያለብን ይመስለኛል። እሱ ጥሩ ነው፣ ግን ደግሞ ግን ይቅር በቃ። አሁን የመለሻት ወሳኝ ሀሳብ ሳትሆን አትቀርም። አይ ያን ያህል እንኳን ወሳኝ አይደለም። ወይኔ ባቢ ጉድ! ሀይሚ እየመጣች ነው። እንዳትዞር እንዳትዞር እንዳትዞር። የምርሽ ነው? አዎ የምሬን ነው። በጣም ተናዳለች። በቃ ሞት አንዴ ነው የሚመጣው። ትምጣ፣ እጋፈጠዋለሁ። አሁን እንዴ እስከ መቼ እኮ ግን ደረሰች? አሁን ደርሳለች። ቆማ እያየችን ነው። ቀስ ብለህ ዞሪያት፣ ቀስ ብለህ ዞሪያት። ማኔ አሁን ቆማ እያየችን ነው። ዙር። ምን እያረግሽ ነው? ምንም። ኧረ በጣም የሚደብር ነገር ነው ያረግሽው። የትም አንተ ግን ይሄን ያህል ነው የምትፈራት? ማ እኔ ባቢ ነኝ የምፈራት? አዎ አንተ። ዝም ብለው እኮ ይፈራታል ምናምን እያሉ እኮ ሲያሙኝ ነው። ኧረ እባክህ። እሺ ሌላ ጨዋታ እንቀጭ። እሺ እኔ ግን የማይገባኝ ለምን ይሄን ያህል እንደምትፈራት ነው። ምንድን ነው ጨዋታ እንቀይር ብለን ተነጋገረን አይደል እንዴ? ወይስ እንዴድልሽ ፈልገሽ? ኧረ አልፈለግኩም። እንዴና ታዲያ ምንድን ነው መልሶ መላልሶ እዛው መርገጥ? እሺ በቃ ትቼዋለሁ። እንደውም እኔ ብሄድ ይሻለኛል። ወዴት ነው የምትሄደው? ሀይሚ እንዴ አሁንስ ያንተና የዳጊም መጨረሻ ነው ማየት የናፈቀኝ። ያሬዱ አሁን ተረጋጋ። አዎ ተረጋግቻለሁ። ቆይ ምን እሺ ነው እንደዚህ የምትሆነው? ታውቃለህ አቡሽ፣ በጣም ጥፋተኝነት ስሜት የተሰማኝ። በምን ጉዳይ? ቤዛ ምን ያክል በእኔ ምክንያት የተሰቃየች እንደሆነ ሳይ ራሴን በጣም ጠላሁት። አረላ ምንድን ነው ራሴን ጠላሁት እያልክ የምታወራው? ይሄ እኮ ሊያጋጥም የሚችል ነገር ነው። ታውቃለህ አቡሽ፣ በዚህ ከሆነ ጊዜ ጀምሮ
ለምታሳልፋቸው እያንዳንዱ ስቃዮችና ለምታፈሳቸው እያንዳንዱ እንባዎች ጥፋተኛ እኔ እንደሆንኩ ሳስብ በጣም ራሴ ነው። ግን እኮ አንተ እንደዚህ መጸጸት ምን የሚፈይደው ነገር የለም። እሷ እኮ ከመጀመሪያ ጊዜ ጀምሮ ምንም የማረባ አንከፍ እንደሆንኩ በደንብ ገብቷት ነበር። ኧረ አንተ ልጅ ትታ ምንድነው ነገር እንደዚህ ማወሳሰብ? ነጠላ እየቋጨ ነው እንደደከው። ነጠላ የሚቋጭ ሰው ነገር ያወሳስባል። በአከኛ ሰፈር ጋሽ አይተነው የሚባሉ ሼው አሉ። በቃ ጡረታ ከወጡ በኋላ ነጠላ መቋጨት ጀመሩ። ፒፕሉ እንዳለ አዛረጉት። በቃ ነጠላ የሚቋጭ እንዳለ አዝግ ነው የሚመስለው። እና ከሄሉ ጋር እንዴት ናችሁ? ይኸው ነጠላ መቋጨት ይሉታል። ይሄ ነው። ከመቼ ወደ ሄሉ ዳይቨርት ሙድ አረመርክ? አይ ከዚህ ሙድ እንውጣ ብዬ እኮ። እባክህ ሁለታችንም ደስተኛ ነን። በቃ ስንገናኝ እስከሚደግመን ድረስ ነው እንሳሳቅ። ደስ ይላል። የምር ግን ለሄሉ እንደዚህ ላይፍ ይገባት ነበር። ያሬድ ሙት አመለጠች። እያስቀናኝ ነው። በደንብ አድርጌ ነው። እንቁልልጭ ሄሉ የኔ ነች እንቁልልጭ። ቆይ እንደዚህ ታዝግ ሰው ነህ እንዴ? እባክህ ሰው ሲከፋው ሳይደብረኝ ለዛ። ለማንኛውም አቡሻ በጣም አመሰግናለሁ። ግማ አንድ ነገር አትርሳሽ። ምንድን ነው እሱ? ዛሬ ተራራ የመሰሉን ነገሮች አልፋሉ። ልክ ነህ። ወይኔ አቡሻ ዛሬ ቆይ ምን ነክቶኝ ነው አንተ ጠጣር ወሬ ማውራው? ለማንኛውም ብሩ ፈታ በይ እሺ። ሲመችሽ ደግሞ ፎንቄን አስታውቅሻለሁ። ማንን? ሄሉን? ያው ካልፈለ ሊቀር ይችላል። ይመች ለማለት ምን አይነት እብድ ነው በፈጠረ። ቆይ የፈለገ ነገር ቢሆን በጄሪ ማስቀናት ነበረብህ? እኔ እንጃ ብቻ እያናደድሽኝ እያለ ከሩቅ ጄሪን አየኋት። ከዛ በኋላ ሄድኩኝ። እሺ ከዛ ምን አልካት? አላስታውስም። ብቻ ሰው ሲመጣ ስታንቧረቅባት ልጅቷ ራሱ ቆሊያ ተገፎ ነው ሄደችው። የምር ዴቭ ትክክል ግን አላደረክም። እሺ እና ትክክል ያደረገችው ሶሲ ነች? እኔ እኮ እንደዛ አልወጣም። እባክህ እኔ መሩኛል። አንዱን ነገር ተፋታው ስል ሌላ ነገር ይተካል። ግን እኮ አሁን የቤተሰብ ጉዳይ ስለሆነባት ነው የፈራችው አይደል? እሱማ ልክ ናት። ግን ልጁ በጣም ነው ያናደደኝ። እንዴ እህቱ እኮ ናት። ቆይ አንተ ለምን ትናደድበታል? እኔ ተካርኩኝና አንቺ ትካጃለሽ ብሎ ነገር አለ እንዴ? አትፍረድበት ዴቭ። እሱ እኮ ያሳለፈው ታሪክ የፈጠረበት ተጽዕኖ ነው። በቃ ተወኝ በእናትህ። የእኛን ነገር ተውና ማሚ እንዴት ነች? ምናልባት ዛሬ ሕክምና ልትሄድ ትችላለች። በምን አወቅ? ለአንቺ ነግራታለች። እንደዛ ከሆነ ጥሩ። ቤዚቲ ፍቅር ጣፋጭ እንደቆቀር ቦቴ እኔ ወንድምሽ እያለሁልሽ ደግሞ ምንድነው እንደዚህ ትክዝ ያደረግሽ ነገር? ኧረ እኔ አልተከዝኩም። ኧረ እባክሽ ብቻ ልታታልኝ ምናምን እንዳይሆን ትሰሚያለሽ። እኔ አይደለም የተከዘች ሴት ቀርቶ የሶማሌ ቆቅ ላይ ያለው። እሺ ምን የሶማሌ ቆቅ ነው ያልከው? ይኸውልሽ የሶማሌዋ ቆቅ ቋቋቋቋቋቋቅ ትላለች። የኛ ሀገሯስ ቋቋቅ ቆቆቆቆቅ ትላለች። ይኸውልሽ እዚህ ጉሮሯቸው ላይ እንደዚህ እንደዚህ ይለያያል። ገብቶሻል? ይኸውልሽ ስንት ነገር ማቅ ልጅ እኮ ነኝ። በጣም ቡቼ የምር ልዩ ተሰጥኦ ነው ያለ። እባክሽ አሁን አታስቀይሽ። ምን እንደሆነሽ ተናገሪ። እባክህ እሱን ከምነግርህ የሆነ ጭዌ ፈጥረህ ፈታ ብታደርገኝ ደስ ይለኛል። ታዲያ ለእሱማ ምን ችግር አለው? ይገርምሻል፣ ማዘር ሆድ ውስጥ እያለው ማስታውሰው ሲወራ የሰማሁትን ነገር ልንገርሽ። ምን እናቴ ሆድ ውስጥ ነው ያልከው? አንቺ መጠየቃችም ትሰሚያለሽ። ቀለዳም ሆነ ምንም ሆነ ዝም ብለሽ በሲክስ እየሰማሽ ፈታ ማለት ብቻ ነው። እሺ ታዲያ በሚሆን ነገር ተቀደዳ። ሰው በስንት ነገር ይጨቃጨቃል፣ በስንት ቁም ነገር። ነው አሁን ልቀደድ በሚል ወሬ ካንቺ ጋር ልጨቃጨቅ? እሺ ይሁንልህ፣ የፈለግከውን ተቀደድ። አሁንማ ወሬን አቆረፈርሽው እባክሽ። እንደው የወሬ ያለ ያሰኝሽ፣ ሌላ ሲልህ የቀደዳ ያለ ያሰኝሽ። አረ እንደው ለአንተ ያለ ሲባል አሜን። እንደውም ታመሽ ለሕክምና እንዲሆንሽ የኔ ቀደዳ ይታዘዝልሽ። አንተ ምንድን ነው የምታወራው? ያመሃል እንዴ? ያኔ በደንብ ልኬን ታውቂ ነበር። እንደዚህ በባትሪ ነበር ሰፈር ለሰፈር ቦቸራ ያለ እያልሽ የምትፈልጊኝ። ሰማኛለህ? ያንተ ቀደዳ ለምን 10 ጊዜ መድኃኒት ነው አልባልም። መቼም ቢሆን ሰፈር ለሰፈር አልፈልግም። እሺ ተይ ቤዛ ተይ፣ ከአንቺ ጋር ክፉ ደግ መነጋገር አልፈልግም። ታይ ኧረ እባክህ እዚህ አካባቢ የሆነ ጭው ይደርታል ይላል። ምን ሆነሻል? ቦቸራ ካለ ጨዋታው ይደምቃል ይደራል ሲባል አልሰማሽም እንዴ? ቦቼ አይደለም አጠገቡ ያለችው እንጂ ቀርቶ ካሜሮን ያለችው አንዝም እኮ ነው የሚያስቀው። ኧረ ጨዋታ ቆይ ምን ሲል ነው አንቺ እንደዚህ በጨዋታ ወዲሽን የሞላሽ? ማ ያቡሽ ነው ያኔ ወንድም ከአቡሻ ራስ ወረድ። ምን ብቻ ሁሉንም እኮ ነው የሚያስብለው። ቤዚ ምን እሺ፣ ስለ ቡቼ ያወራሁት ነገር ውሸት ነው?
አይ ውሸት እንኳን አይደለም ግን ትንሽ ተጋነነ እኮ እንደዚህ አትነግሪልኝ እዛ ቻይናን አልፋ አሜሪካን አልፋ ካሜሩን ድረስ ከምትሄድ የአገር ቤቷን ዝም ቢያዝናናታል አትልም እሱን ተውትና የሆነ ጭዌ ሰምቼ ነበር ድሮውንስ ወንፊት ባላግብተሽ ቦሽ አቡሻና ተናገሩ አልኩ እንዴ በናገረው ምን ልታመጪ እፈርሽና ሸቤ ነው አምገባው ምን እረፍ አይ ስምንተኛው እሺ አይ ዘመን አየሽ አይደል ያጣማማ ባህሪውን ታስተዋለች ብዬ ሳስብ እኮ ነው ጭራሽ አንቺም ተከተምሽ ቆይ ሄሉ ግን እንዴት ነው ያወራሹ አዲስ ስታይል ነው ወደሰ በጣም ወደደችው እንጂ በጣም የሚያራዳ ልጅ ቆይ ግን ሄሉ ነሽ አቡሽ ነው እዚህ ጋር ያወራ ያለው ማለሽ ነው የምታካብጁ ለነገሩ እኮ ወደደችም ጠላችም ያራዳችክ አራዳ መሆኗ ግድ ነው ያምሩት የሌለን ይጸዳይና ገባልኝ በእናት እኔ ምንሽ በዚህ ትጁቹሻው ደቆሰው ነው አራ አንዳሽ ነገር ይቆስቁሰ እማ ይርገዱ ተነሱ ማን ነው ማማ ይርገዱ የምትለው አንተ ካንቺ ውጭ ማን አለ ታው ቦቼ ግን ታዋ ላይ ቁጭሃል ቦቼ በቃ ፍታ በስድስት እረፍ ቆይ በስድስት ፍታ ምናምን ደግሞ ምንድነው አረ ላሽ እቺንም ጭቡ ያታረፊያትም እንዴ ምን ሆነሻል ያራዳ ልጅ በዚህ እኮ በቃ እንደዚህ አይነት ስታይል ምናምን ነገር ወፍ እና ምን እሺ ነው ቆቀር ምናምን ወያትለኝ ባክሽ ዛሬ ቆቀር በዘረራ ነው ያለቀው የሚያራዳ ልጅ ባይሆን ነገ ወይትለኛል ይሜ በቃ በዚህ እህት አንቺ ከሄሉ ጋር ትጮቱ ነው ልቁ ሰው አረ ጥርግ በል እስቲ ምንድነው ሰላም ይበል እንዴት ነህ ያፈቀራትን ሴት የሚጠብቅ ወጣት ረዝሞ ይታየዋል ደቂቃ እንደ ሰዓት ሰዓቱም እንደ ቀን ቀኑም እንደ ዘመን እኔስ መሞቴ ነው በፍቅሯ ሰመመን አለ ሼክስፒር ይሄ ግጥም ለማን ነው መቼም ላንቺ እንዳልሆነ እርግጠኛ ነሽ አይደል አዎ እሱን እርግጠኛ ነኝ ታዲያ ምን ያስጠይቅሻል ይሄን የመሰለ ግጥም በየቦታው ሲባክ መስማት ስለማልፈልግ ነው እንዴት ይሄ ግጥም እኮ ሮሚዮ ለጁሊየት ያለላት ግጥም ነው ታዲያ እሷም ሲጠራት አንገቷን በመስኮት አወጣ እንደሰማችሁ የኔም ጁሊየት እኮ ከሰማችኝ ብዬ ነው እና ጁሊየትህን በየመንገዱ ነው የምታገኛት በየመንገዱ እንደማላገኛት እንኳን እርግጠኛ ነኝ እና ግን ደግሞ አንድ ቀን የኔም ጁሊየት የልቤን ጥሪ ሰምታ መሰስ ብላ ትመጣለች በእርግጥ ተስፋ ባትኖር ህይወት አታጓጓም ይባላል እሱማ ይባላል ግን ደግሞ ከኔ ጋር ምን ያገናኛል ይገናኛል እንጂ እኮ እንዴት ጁሊየት እስክትመጣ የጠበቅ ገጠምክላት ማለት እኮ ተስፋ እያደረክ ነው ማለት ነው በነገራችን ላይ የኔ ጁሊየት ቤቲና ቤቲ ብቻ ነች ምንም ማወሳሰብ አያስፈልግም ታዲያ እንደዛ ከሆነ እሷ ያለችበት ድረስ እየሄድክ አትገጥምላት ነው እኔ እንኳን ሄጄ አልገጥምላትም የምገጥምላት ግጥም ግን በልቧ ተንቆርቁሮ የኔ ሮሚዮ እያለች እዚህ ድረስ እንድመጣልኝ ነው ፈልገው ኧረ እባክህ ሄቡ ምን ነው ፊትሽ በርበሬ መሰለ ቀናሽ እንዴ ማን ሄቨን እንግዲህ አብዳል ያልሽን ካልሆነ እዚህ ቦታ ካንቺ ሌላ ሄቨን የለም አይደል ምንህ ግን እንደሚያሳዝነኝ ታውቃለህ አውቃለሁ እሺ ምንድነው ይሄኔ መሰለ መልክና ቁመና ይዤ እዚህ ትምህርት ቤት አንድ እንኳን የምትመጥነኝ ሴት መጥፋቱ ነው አይደል ለነገሩ ከዚህ የተሻለ ንግግር ካንተ እንደማይጠበቅ ማወቅ ነበረብኝ ከበርኩሽ አይደል እስኪ አንተ በራስህ አንድ ነገር በለኝና እንደምትከብደኝና እንደማትከብደኝ እንዴ አይ ዛሬ እንኳን ይቅርብኝ አንቺ ልጅ በጤናሽ አይደለሽም ትንሽማ ተንጨርጭረሻል ቢቀርብሽ ነው የሚሻለው በጣም ህፃን ነህ እሺ የታባሽ ሐሳቤ ተነሳ ተከፈተ አይኖቼ ደሜም ተንቀሳቀስ ተፍታቱ ስሮቼ ልቤ ተስፋ ሲቆርጥ ማትመጣ መስሎት ያቻቴን ጮራ ብቅ አለች በመስኮት አለ ሼክስፒር ይሄማ ምንም ልክ ያልሆነ ነገር አለው ጤነኛ አይመስለኝም ዮሲ በደህና ጊዜ ያነበብኳት ሮሚዮና ጁሊየት ለዚህ ካልሆነች ለመቼም አጠቅመኝም ነበር እንዴ ስልኬ
በእርግጠኝነት እዚህ ተንኮል ውስጥ ያላችሁ ቹቹ ናት። ስልኬንም የሰረቀችብኝ ይህንን ሁሉ ነገር የምታደርግብኝ እሷ ናት። ቤዚቲ እኔም እኮ ግራ የገባኝ እሱ ነው። ምን ማድረግ እንዳለብን አላውቅም። እንዴ ቹቹሻ ጸጋ ወደኛ እየመጣች ነው አይተሻል? ይሄ መልእክት የሚያስቀምጥላት ሰውዬ እኮ ሊያሳብዳት ትንሽ ነው የቀረው። አዎ ግን እኔ እንደዚህ ተናዳይቻትም አላውቅም። ምን አለ ይሄን ሰውዬ ባወቅኩትና ከልቤ ምስጋና ባቀረብኩለት። ስልኬን አምጪ። ስለምን ስልክ ነው የምታወሪው? እባክሽ አታስመስይ። ስልኬን አምጪ። አንቺ ምንድነው የምትቀባጥሪው? ስልኬን አምጪ ብዬሻለሁ። ስልኬን አምጪ። ባባቢ ወጣ ይሆንሽ ነው። ቤዛ አንቺ አይገባሽም። ቹቹ ነው ማናገር የምፈልገው። አናግርሻለሁ ግን ዝም ብሎ በማረቅ አይደለም። እሺ ምንድነው የምትቀባጥሪው? እና በዛ ላይ ደብዳቤ ቦርሳ ውስጥ ተቀምጧል። ይሄ ደብዳቤ እኮ አንቺ ቦርሳ ውስጥ መቀመጥ ከጀመረ በጣም ቆይቷል። እሺ አንቺ ልጅ እኔ በስልኬ ቀልድ አላውቅም። አሁን መልሽልኝ። ቆይ እኔ ያልገባኝ ነገር ሲጀመር ያንቺን ስልክ እሷ እንደወሰደችው በምን አውቀሽ ነው እዚህ መተሽ የምትጮሂው? ስልኬን የሚወሰደችው በየመንገዱ እየጠበቀች የምትደበድበኝም ይሄን ደብዳቤ ቦርሳ ውስጥ የምታስቀምጠው ቹቹ ናት። ኧረ እባክሽ ቆይ እኔ እንደሆንኩኝ በምን እርግጠኛ ነሽ? እኔ ደመ ነፍሴን አምነዋለሁ። ይሄ ነገር ካጋጠመኝ ጊዜ ጀምሮ ከአንቺ ውጪ ማንም ወደ አይምሮ አይመጣም። ስለዚህ ስልኬን አምጪው። ቤዚቲ የዚህ ሴትዮ ስልክ ተሰረቀ ማለት እኮ ከዚህ በኋላ እኛን የምታስፈራራበት ምንም ፋይል የላትም ማለት ነው። እሱ ሲያምርሽ ይቀራል። እሺ እኔ ጸጋ ስንት ቦታ ኮፒ እንደማደርገው አልገባሽም? ግን ስትታይ ምንም ኮፒ ያለሽ አትመስይም። እንዴት አልሽ? ምክንያቱም ኮፒ ያለ ሰው እንደዚህ በአንቺ ልክ አይንጨረጨርም። አንቺ ቹቹ እኔ ጸጋ ነው እንደዚህ የምትናገሪኝ? አዎ አንቺን ጸጋ ነው እንደዚህ ብናገርሽ ምን አባሽ ልታመጪ ነው? ለእያንዳንድሽ ባልሰራልሽ እኔ ጸጋ አይደለሁም። እሺ ቆይ ግን እቺ ልጅ ያማታል እንዴ? እኔ ምን አውቃለሁ ቹቹሻ። ከእለት ወደ እለት እኮ እንዲያብድ እየሆነች ነው። እኔ ነገሯ በጣም ነው እያሳሰበኝ ያለው። ቆይ ደግሞ ምንድን ነው የሚያሳስብሽ? ያላቅም ሁኔታውን አይተሽዋል። እንደ እብድ እኮ ነው እየሆነች ያለችው። ኧረ እንደው እግዚአብሔር ይስጠው እንደዚህ ያሳብዷት። ትንሽ የእኛን ስቃይ ትሳቃይ እንጂ። ቹቹሻ ወይ ቤዚቲ አሁን ምንም ውሸት አልፈልግም። የምጠይቅሽን ጥያቄ ትመልሽልኛለሽ? እሺ ምንድን ነው? አንቺ አይደለሽም አይደለ የጸጋን ስልክ የወሰድሽባት? እንዴ ቤዚቲ ምን ሆነሽ ነው? እኔ በፈልግ ኖሮ ያኔ ምስቅልቅላችንን ስታወጣን አልወስድባትም ነበረ እኮ። እንደዛ በኛ እኔም እሱም ብዬ ነው። በቃ ሰዓት ደርሷል። አሁን ተነስተን እንሂድ።